ክብሮም እንግዲህ ውጭ ሀገር ነው ያለው ሲባል እንግዲህ አገር ውስጥ ሆኖ ተገኘ ማለት ነው። አይ ፈጣሪ ደግሞ ሲያገጣጣ ደግሞ ደውሎለት ነበረ ከደቂቃዎች በፊት ማለት ነው። ኪራ አባት ሲደውሉለት ደህና ነኝ ጋሼ እንዴት ነው እንደው ምን ላይ ደረስኩ እንኳን አትልም እንዴ ምናምን እያለ ስልኩን ዘጉበት ነው። ይሄ የዚህ ሀገር ኔትወርክ ምናምን ብሎ እንግዲህ ሽሮ ዘጋው ማለት ነው። ከዛም ክብሮም ለካ አልሄደም በሱ ቦታ በዘመድ ነው ምናምን ላኩበት ማለት ነው። እሱ በሚሄድበት ቦታ ስራ የዘመድ ልጅ አስገቡበት ማለት ነው። ከዛም ይሄ ልጅ ተበሳጭተው እንግዲህ እዚሁ አገር ውስጥ ነበር ማለት ነው። 3 ወር ሙሉ የትም አልሄደም። በጣም አዝኗል። ፈጣሪ እንግዲህ ኪራና ናሆሜ መንገድ ላይ ሰው ሊጠይቁ እየሄደ በርቀት አየው ማለት ነው። ኪራ ሲጠራውም ፊቱን አዙሮ ሄደ። የፈጣሪ ነገር ሆኖ ግን ከኪራ አባት ጋር ካፌ ውስጥ ተገናኙ፣ ተደናገጡ ማለት ነው። ከዛም እንግዲህ ኪራ አባት ወደ ቤት ይዘውት መጥተው ምን ሆነክ ነው ለምንድን ነው ምናምን ሲለው ሁሉንም ነገር አስረዱት። ታዲያ ለምን ዋሻኝ? ለምን አትነግረን? አባት አይደለሁም ወይ? ስላልወለድኩ ብቻ ነው ወይ? እኔ እኮ ከኪራ ላይ ይቻላይም ምናምን አሉት ማለት ነው። በጣም ይቅርታ ጋሼ፣ በቃ ግራ ገብቶኝ ነው። እጄ ላይ ባለው ገንዘብ ቤት ተከራይቼ ያገኘሁትን እየሰራው ነበረ፣ ግን ያው ገንዘቡም አለቀ። አሁን ደግሞ መሄጃ ሲያጣ እንግዲህ መንገድ ላይ ቁጭ ብሎ ነበረ። ምስኪን ነፈር። እንግዲህ ከኪራ ጋር ደግሞ በጽናት ጥለኛ ነበሩ ያንን ጊዜ። አሁን ነው ዛሬ እንግዲህ አባትየው ለማስታረቅ ቢሞክርም ኪራ ቅናት አንጨረጨረው ገና እንዳየው ማለት ነው። ኧረ ኪራ በሳቅ ነው የገደለኝ በእውነት አሳዝኖኛለም አስቆኛለም። ዛሬ እንግዲህ እንትን መኝታ ቤት ገብቶ ሳየው በስመ አብ ወወልድ ወመንፈስ ቅዱስ በህልሜ ነው እንዴ ይሄ ሰውዬ ምነው በዞርኩበት ዛሬ እሱን ብቻ የሚያሳየኛል። እንግዲህ ኪራ እዛ ቤት እንዲቆይ አልፈለገም ነበረ። በጽናት ምክንያት እንግዲህ እንዲቆይ ያደረጉት ማለት ነው። ጽናት መከረችው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? እኔ ያለው አልሐምዱሊላህ። እንግዲህ ዛሬ ኪራ በጣም ነው ያሳዘነኝ ማለት ነው። በእውነት እናቱ ታማለች በኃይለኛው። ሲጀመር እሷ ናት እንጂ አያቷ አይደለችም የታመመችው፣ ሐኪም ቤት ነው ያለችው። እና ይሄ ልጅ ቆይ እውነታው እስከ መቼ ተደብቆ ነው የሚቀረው? ይሄ ልጅ የምሬን ነው የምላችሁ በጣም ነው የሚጎዳው። እናቱ አንድ ነገር ብትሆን ማለት ነው። እና አሁን ለሰርጉ ራሱ አትመጣም። በቃ አባትየው እንዳለ ከሆነ ማለት ነው። ምክንያቱም አስምላ አስገዝታ ነው የነገረችኝ፣ ቃል አስገብታኛለች ለልጄ እንዳትነግረው በሽታዬን ብላ። ምን ማለት ነው? የማናቸውም እናት እንደዚህ አይሉ እንዴ? ቆይ ይሄ ልጅ እናቱ አንድ ነገር ከሆነች በኋላ ቢነገረው ለሱ ምንድነው ትርጉሙ? ይጎዳል አይጎዳም? እናት እኮ ናት። ግን በህይወት እያለች የምትፈልገውን ጠይቆ ማድረግ ያለበትን ነገር አድርጎ እንዴ ከሞተች በኋላ ምንድነው? ሞተች በቃ። እና ግራ ተጋብተዋል። ሽማግሌውም አሁን ለኪራ አትንገረው ብላ ምላ አስገዝታ ነግራ አገረችኝ። ምን ላደርግ? እሺ እኔ ልጄ ተሰባብሮም ሆነ በእኔ ላይ እምነት እንዳጣ አልፈልግም። እሺ ምን ላድርግ? ግራ ገባኝ እኮ እያሉ እንግዲህ የእውነት በጣም ነው ያሳዘነኝ። እሱም ደግሞ እናቱ ጋር ደውሎ እናቱን አውርቶት ነበረ። እማዬ ምን ሆነች ነው? በጣም ናፍቀሽኛል እኮ ደግሞ ሳልደውልልሽ ጠፋው ስለ እኔም እያመመኝ ስል ምን አሞሻል እንደ እያሳለሽ እኮ ነው ሲላት፣ አዎ ትንሽ አሞኛል ስትለው፣ በቃ እማ ካልሆነ ወንድሞች አያትሽን ያስታሟት አንቺ ነይ ሲላት፣ ወይ ደግሞ ካልሆነ እኔ እመጣለሁ ምናምን አላት ማለት ነው። እና እሷን አውርቶ እንግዲህ ስልክ ሲዘጋ አባትየው በራን ኳኩቶ መጣ። አባዬ እማ አሟታል እንዴ ምናምን ስለው ማነገረክ አለና ፊቱን ቁስቁስ አደረገ። ምክንያቱም ጽናት ነች የነገረችው ብሎ ማለት ነው። አይ ማንም አልነገረኝም፣ ግን አሁን ከእሷ ጋር ስልክ እያወራው በጣም እያሳላት ነው ምናምን ስል አዎ እና ለማንኛውም ምሳ እንብላና እስቲ የምትመጣ ከሆነ እንድትመጣ አደርጋታለሁ። እምቢ አለችኝ እኮ ምን ላደርግ እያለ ከዛም እምቢ ካለች በቃ እኔ ሂጅ አመጣታለሁ ሲል ኪራ አይ እንደዛማ አይሆንም አለው ማለት ነው። ልጁ ሆዱ ልቡ ነግሮታል ሲጀመር ማለት ነው። እና ግን እስከ መቼ በእውነት እስከ መቼ የልጅ እውነታው የሚደበቀው እንዴ? ምን ነገር አለበት? ናሆሜም ደግሞ በሱ ዙሪያ በጣም ተጨንቋል። በእውነት በጣም ነው የጨነቀው ናሆም ማለት ነው። በቃ ኪራ እኔ ሚስጥረኛዬ ጓደኛዬ ነው ወንድሜ ነው፣ ግን ኪራ ሲጎዳ ማየት አልፈልግም። በቃ እውነቱን ነገር አርፈ ተቀመጥ ናሆሜ። ጋሼ ናቸው እንጂ መናገር ያለባቸው ማንም ሰው ብትነግረው ጽናት ተነግረው ነበር፣ ግን ደግሞ ለማንም እንዳትናገሪ ብለው
ነው ለጽናት የነገሩት። ስለዚህ ከጽናት ውጭ ይህንን ነገር ማንም ሰው አያውቅም አለችው ማለት ነው። ጽናትም ግራ ተጋብታለች በዚህ ዙሪያ። ግን እስከ መቼ እንዳትነግሪ አሏት ለጽናትም እንግዲህ አባትየው ትንፍሽ እንዳትይ እና እንግዲህ አሁን የኪራና የጽናት ሰርግ ሊደገስ ነው። ነገር ግን ደግሞ እናቱ ሰርጉ ላይ አትመጣም ማለት ነው። እስቲ እንግዲህ ያለውን ነገር ከጽናት ጋር አውርተንበት የሚሆነውን እናደርጋለን እያሉ ነው። የሀሴትም እህት እንግዲህ ልታገባ ታናሽ እህቷ ልታገባ ነው ማለት ነው። ሀሴት ባል አልመጣላትም፣ ታላቅ እያለ ታናሽ ሊያገባ ነው ምናምን ብሎ የሀሴት አባት ለኪራ አባት ደወለ ማለት ነው። ታዲያ ኪራ የራሱን ይዟል እኮ ምን ልትሆኑ ነው? እና በመጀመሪያ ለምታገባው መልካም ትዳር ይሆንላት፣ ለዛችም ደግሞ መልካሙን ይግጠማት ምናምን ሲል ጊዜ የኪራ አባት ከዛን ያሻምበል ተብዬው ደግሞ ኪራ ምናምን ሲለው አይ ኪራማ እንግዲህ በቅርቡ ሊሞሸር ነው ምናምን አለው ማለት ነው። ከዛ በቃ እንደዛ እያለ እንግዲህ ክብሮም ውጭ ሀገር ነው ያለሁት ብሎ እያለ እንግዲህ ሼባው ጋር ተገናኙ ማለት ነው። ካፌ ውስጥ ሲገናኙ ተደናገጡ ሁለቱም። በቃ ያለውን ነገር አስረዳቸው። ያው የሱ የስነ ልቦና እንትን ስለሆነ ሳይኪያትሪስት ነው ይባላል። ከዛ እንግዲህ ከሰኒ ጋርም ተገናኙ። ሰኒዬ እምድናት ለራሷ እንደምታስቀኝ እኮ ሰኒ በእውነት እንግዲህ ከሰኒም ጋር አወሩ። በቃ ወደ ሳሎን ሊሄድ ብላ ጥላው ሄደች ማለት ነው። እና የኪራ ነገር የእውነት በጣም ነው ያሳዘነኝ። እኔ እንጃ ሰው እንዴት ነው ነገሩ? እኛ እኮ ስደት አሁን እኛ ለምሳሌ ስደት ላይ ስላለን ሰው እንኳን እየታመሙ ሞተውም እንኳን ደህና ናቸው የሆነ ቦታ ሄደዋል እንደዚህ ተብሎ ነው እኮ የሚሉን አይደል? እኔ በራሴ ስለደረሰብኝ ነው ማለት ነው። እና ግን ደግሞ እዛው ሀገር ውስጥ እያለ ሰው ሄዶ መጠየቅ እየቻለ ይሄን ያክል መደበቅ በጣም ከባድ ነው በእውነት ነው የምላችሁና እስቲ አሁን ለምሳሌ ኢትዮጵያ ስንደውልኛ ምንድን ነው የሚሉን? ሰው እንኳን ሞቶ የቀብር ዕለት እንኳን ቢሆን ሰላም ናቸው ደህና ናቸው ስራ ላይ ነው የሚሉን። ግን ከቆየ ወይ በሰው ነው የምትሰሙትና የጎረቤት ሰው እንኳን ሲሞትና ምን ልል ፈልጌ ነው አገር ውስጥ እያለ ይሄን ያክል ሰውን መደበቅ ይከብዳል። እና እኔ የት ሀገር እንዳለች እራሱ አላውቅም። ሮጦ መሄድ ይችላል እኮ ልጁ። እናቴን አፍቃኛለች እያለ አያሳዝናችሁም እንዴ? ኧረ ይደብራል። አባትየው ግን ምንም ቃልህን ሰባብረ መናገር አለብን ለልጁ ብዬ ነው ማስበው እኔ የእውነት ምንም በቃ ያው ያስገባችውን ቃል ራሱ አፍርሰው ለልጁ መናገር አለበት። ምክንያቱም ልጁ ይጎዳል። እናቱ ነቻ መተኪያ የላትም። ስለዚህ አንድ ነገር ብትሆን ሁላቸውንም ነው ጥልት የሚያደርጋቸው ኪራ ሲጀመር። ምክንያቱም ከእናት የሚበልጥ ማንም ሰው የለም። ጽናት ራሱ ከእናቱ አትበልጥ። ስለዚህ እውነቱ ቢነገረው ብዬ ነው ማስበው ማለት ነው። እንግዲህ እስኪ